ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 5 ላይ በአማኝ ሕይወት ውስጥ በስጋና በመንፈስ መካከል ውጊያ እንዳለ ከዚህ በፊት በነበሩት ቁጥሮች አንብበናል። ይሄ ውጊያ ውስጣዊ ስለሆነ የማይታይ ቢሆንም ውጤቱ ግን በውጫዊ መንገድ የሚገለጥ ነው። ስጋ ሊታይ አይችልም ስራው እንጂ። ስለዚህ ጳውሎስ የሚለው ነገር ምንድነው? በአንድ አማኝ ውስጥ ውጊያ አለ። ይሄ ውጊያ ደግሞ በስጋና በመንፈስ መካከል ነው። ስጋ መንፈስ የማይፈልገውን ይፈልጋል፣ መንፈስ ስጋ የማይፈልገውን ይፈልጋል። ይሄንን ይናገራል። በዚህ በገላትያ መጽሐፍ ምዕራፍ 5 ላይ ከቁጥር 19 እስከ 21 ያለውን ክፍል ስትመለከቱ ስጋ አይታይም ብያቸዋለሁ። የሚታየው ስራው ነው። እና ሐዋርያው ጳውሎስ የስጋ ስራን በ15 ቃላቶች ዘርዝሮ ያስቀምጣቸዋል። ጳውሎስ የስጋ ስራ ብሎ የዘረዘራቸውን እነዚህን 15 ቃላቶች እኛ ለአራት ከፍለን መመልከት እንችላለን። የመጀመሪያው ስሜታዊ ኃጢአት ነው። ሁለተኛው ሃይማኖታዊ ኃጢአት ነው። ሶስተኛው ግለሰባዊ ኃጢአቶች ናቸው። አራተኛው ደግሞ ማህበራዊ ኃጢአቶች ብለን ለአራት ከፍለን መመልከት እንችላለን። በገላትያ ቤተክርስቲያናት ውስጥ የተነሱ ሁለት መሰረታዊ ጥያቄዎች አሉ ብለናል። አንደኛው ማመን ብቻውን በቂ አይደለም መስራትም አለበት የሚል ሲሆን ጳውሎስ ደግሞ ሰው ለመጽደቅ በእግዚአብሔር ፊት ሞገስና ተቀባይነት ለማግኘት ማመኑ ብቻውን በቂ ነው ብሏል። እንግዲያውስ ማመን ብቻውን በቂ ከሆነ እንደፈለገ መኖር ይችላል የሚል ሁለተኛ ጥያቄ በዚያ ቤተክርስቲያናት ውስጥ ተነስቷል። ስለዚህ ጳውሎስ ለኃጢአት ወይንም ደግሞ ለስጋ ልምምድ እምብዛም ትኩረት እንደማይሰጥ ተደርጎ ይነሳል። ነገር ግን ጳውሎስ በደንብ አድርጎ በዝርዝር ስማቸውን ጠቅሶ አንዳንድ ጊዜም 18 ያደርሱታል። በመሰረታዊ ደረጃ ግን 15 ቃላቶችን በመጠቀም የስጋ ስራን ይዘረዝራል። ስለዚህ የስጋ ስራ ብላችሁ ከጻፋችሁ በኋላ የስጋ ስራ ካላችሁ በኋላ ጳውሎስ የዘረዘራቸውን እነዚህ የስጋ ስራዎች ለአራት ከፍለን መመልከት እንችላለን። የመጀመሪያው ስሜታዊ ኃጢአቶች ናቸው። ሁለተኛው ሃይማኖታዊ ኃጢአቶች ናቸው። ሶስተኛው ግለሰባዊ ኃጢአቶች ናቸው። አራተኛው ማህበራዊ ኃጢአቶች። እነዚህ ሰው በስጋ ሲመላለስ የሚያደርጋቸውን ነገሮች የሚያሳዩ ቃላቶች ናቸው። ስሜታዊ ኃጢአት፣ ሃይማኖታዊ ኃጢአት፣ ግለሰባዊ ኃጢአት፣ ማህበራዊ ኃጢአት ብሎ አሁን የከፋፈልናቸው ማለት ነው። እንግዲህ በመንፈስ ኑሩ ብሏል ጳውሎስ። በመንፈስ ኑሩ ያለው የስጋን ምኞት እንዳትፈጽሙ ነው። ሰው በመንፈስ የሚመላለስ ከሆነ ትዝ ይላችኋል አይደል? እንደው ወደኋላ እንደገና ወስጄ እንደገና ሐሳቡን ላንሳላችሁ። ሐዋርያ ጳውሎስ ምንድነው እያለ ያለው? ነፃነት ባለፈው ሳምንት ስንነጋገር ነፃነት ለሁለት ይከፈላል ብለናል። ትርጉሙ ዓለማዊ ትርጉምና መንፈሳዊ ትርጉም አለው ብለናል። ዓለማዊ ትርጉሙ የነፃነት አሁን ክርስቶስ ነፃ ያወጣን በነፃነት እንድኖር ነው። ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ ብሏል። ይሄ ጉዳይ ይሄ ነፃነት የሚባለው ጉዳይ በሕግ አስተማሪዎች ዘንድ ለሰዎች ኃጢአት እንዲያደርጉ በር ይከፍትላቸዋል የሚል ስጋት አለ። ጳውሎስ ነፃነት የሚለው መጽሐፍ ቅዱሳዊ መንፈሳዊ ትርጉሙ ግን ዓለማዊ ሰዎች ነፃነትን በሚተረጉሙበት መንገድ አይደለም። ዓለማዊው የነፃነት ትርጉም የፈለግነውን ነገር በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር የማድረግ መብት ነው። ሐዋርያው ጳውሎስ ግን ነፃነት ብሎ የሚጠራው ኃላፊነት የተሞላበትን ህይወት ነው። ሐዋርያው ጳውሎስ ነፃነት ብሎ የሚለው በመንፈስ ቅዱስ የተሰጠ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ ነው። እኛ ክርስቲያኖች ዘሴም ቮካብለሪ ዲፈረንት ዲክሽነሪ ነው የምንጠቀመው። ዓለማዊ ሰዎች ነፃነት ሲሉ የሚሰጡትን ትርጓሜ እኛ ነፃነት ብለን ያንን ትርጓሜ አንወስድም። ወዳጆቼ ይሄ ደብዳቤ እየተጻፈ ያለው ለወንድሞች መሆኑን ማስታወስ አለብን ብለናል። ወንድሞች ማለት በክርስቶስ ኢየሱስ አምነው ከጌታ ጋር ተጠምቀው ጌታ ለብሰው የእግዚአብሔር ልጆች የሆኑ ሰዎች ናቸው። ስለዚህ በዓለም ያሉ ሰዎች ለነፃነት ያላቸውን ትርጉምና ቦታ አይደለም ያላቸው። እንግዲህ ጳውሎስ በክርስቶስ ኢየሱስ ነፃ ወጥታችኋል፣ ለነፃነት ተጠርታችኋል፣ ከዚህ በኋላ ከሕግ በላይ እንጂ ከሕግ በታች አይደላችሁም ብሎ ሲል ለኃጢአት ላይሰንስ ለኃጢአት መብት እየሰጠ አይደለም። እንደውም ይሄ ነፃነት ሶስት ኃላፊነት አለበት ነው የሚለው ጳውሎስ። የመጀመሪያው ኃላፊነት ኃጢአትን የመዋጋት ኃላፊነት ነው። ሁለተኛው እርስ በርስ የመዋደድ ኃላፊነት ነው። ሶስተኛው ደግሞ መንፈስን የመከተል ኃላፊነት ነው። እንግዲህ ሐዋርያ ጳውሎስ አማኞች የስጋን ምኞት እንዳይፈጽሙ እንደ መፍትሄ አድርጎ ያቀረበው የመጨረሻው የስጋ መድኃኒት የትንሣኤ አካል ነው። እስከዛ ድረስ በመንፈስ መመላለስ ነው። በመንፈስ መመላለስ ማለት ለመንፈስ ቅዱስ ተጽዕኖ ፍቃደኛ መሆን፣ ህይወትን በመንፈስ ቅዱስ ተጽዕኖ ስር ማድረግ ማለት ነው ብለናል። ስለዚህ ጳውሎስ የስጋ ምኞትን እንዳይፈጽሙ መፍትሄው ህግ አይደለም። ለስጋ ህግ መፍትሄ ሆኖ አያውቅም። መንፈስ ነው። በመንፈስ ቅዱስ ተጽዕኖ ስር መሆን ነው ብሏል። በመንፈስ ኑሩ ማለት አይናችሁን ጨፍናችሁ ገደል ግቡ ማለት አይደለም። በመንፈስ ኑሩ ማለት በመንፈስ ቅዱስ ተጽዕኖ ስር ለመሆን ፈቃደኛ ሁኑ ነው። ኦኬ፣ ሶስት ኃላፊነት አለው ብለን ባለፈው ሳምንት ተነጋግረናል። አሁን ሐዋርያ ጳውሎስ ቀጥሎ ከ19ኛው ቁጥር እስከ 21ኛው ቁጥር የሚያወራው በመንፈስ እንመላለስ የምናሸንፋቸውን የስጋ ስራዎች ዝርዝር ነው። እነዚህ የስጋ ስራዎች ዝርዝር በተራ ቁጥር ከጠቀስናቸው ከ15 እስከ 18 ይደርሳሉ። በመሰረታዊ ደረጃ ሁሉ የሚስማሙት 15 ናቸው። እነዚህን የስጋ ስራዎች ለአራት ከፍለን እናያለን። ስሜታዊ ኃጢአት፣ ከዛም ሃይማኖታዊ ኃጢአት፣ ከዛም ደግሞ ግለሰባዊ ኃጢአት፣ ከዛም ማህበራዊ ኃጢአት ብለን ከፍለን ማየት እንችላለን። እነዚህ ነገሮች አሁን ጳውሎስ የዘረዘራቸው 19ኛውና 20ኛው ቁጥር ላይ የዘረዘራቸው አንድ ሰው በስጋ ሲመላለስ የሚያደርጋቸውን ነገሮች ነው የሚናገረው። የመጀመሪያው ጻፉ፣ ስሜታዊ ኃጢአቶች። አንደኛ ስሜታዊ ኃጢአቶች የሚባሉት ዝሙት፣ ርኩሰትና መዳራት ናቸው። ዝሙት፣ ርኩሰትና መዳራት ናቸው ስሜታዊ ኃጢአት የሚባሉት። የመጀመሪያው ለምሳሌ ዝሙት ብሎ ጳውሎስ የጠቀሰው የግሪኩ
ቃል ፓርኔያ የሚል የግሪክ ቃል ነው። ፓርኔያ የሚለው የግሪኩ ቃል የሚናገረው የቃሉ ትርጉም ምንድነው? ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይንም ደግሞ ጾታዊ ብልግና ማለት ነው። ፓርኔያ ማለት ዝሙት ማለት። ይሄ ዝሙት የሚባለው ጉዳይ ከጋብቻ በፊትም ከጋብቻ በኋላም ያለውን ጊዜ ይመለከታል። ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይም የጾታዊ ብልግና ማለት ነው ዝሙት ማለት። አንደኛው የሥጋ ሥራ ዝሙት ነው ይላል። ስለዚህ በሐዋርያ ጳውሎስ አጻጻፍ መሰረት መንፈስ ቅዱስ ማንንም ወደ ዝሙት አይመራም ነው። ማንንም ወደ ዝሙት አይመራም ነው። ሁለተኛው ርኩሰት ነው። ሐዋርያ ጳውሎስ በዚህ ቦታ የሚጽፍላቸው ለገላትያ ሰዎች የሥጋ ሥራ ብሎ በስሜታዊ ኃጢአቶች ስር የሚጽፈው ርኩሰትን ነው። ጾታዊ ብልግናን በተመለከተ የሚናገር ቃል ነው። የቃሉ ትርጉም የቃሉ ዋጋ እንደ ስሜት ቀስቃሽ ንግግሮችና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው ርኩሰት ብሎ የሚናገረው። ስለዚህ በጳውሎስ አጻጻፍ መሰረት መንፈስ ቅዱስ ወደ ርኩሰት አይመራም፣ መንፈስ ቅዱስ ወደ ዝሙት አይመራም። ለምንድን ነው ይሄን የሚለው? ሐዋርያ ጳውሎስ ለገላትያ ሰዎች ሲጽፍላቸው ክርስቶስ ነፃ አውጥቶናል፣ ለነፃነት ጠርቶናል። ስለዚህ በነፃነት እንድንኖር ነው። ከሕግ በላይ ነን። ሕግ አያጸድቅንም። የጸደቅነው በእግዚአብሔር ፊት ሞገስና ተቀባይነት ያገኘነው በሥራ ሳይሆን በእምነት ነው ሲል አንተ ለኃጢአት ላይሰንስ እየሰጠ ነው ማለት ነው ብለው የሕግ አስተማሪዎች ተቃውሞና ጥያቄ ያቀርባሉ። ሐዋርያ ጳውሎስ ለኃጢአት ያለውን ትኩረት በተመለከተ ሲጽፍ እንደውም በዝርዝር ይጽፋል። ሰዎች በመንፈስ ሲመላለሱ በመንፈስ ቅዱስ ተጽዕኖ ስር ሲሆኑ የእግዚአብሔር መንፈስ ወደ ዝሙት እንደማይመራቸው፣ ወደ ርኩሰት እንደማይመራቸው ቀጥሎ በደንብ አድርጎ በዝርዝር ይጽፍልናል ማለት ነው። ስለዚህ ወዳጆቼ ከዛ ቀጥሎ ያለው መዳራት ነው። ጻፉ። መዳራት ይሄም ብልግናን የሚናገር ሲሆን ወዳጆቼ ብልግናን የሚናገር ነው መዳራት የሚለው ቃል ማለት ነው። ገደብ በሌለው ሁኔታ፣ ሀፍረት በሌለው ሁኔታ፣ ጨዋነት በሌለው ሁኔታ በማንኛውም ጊዜ ኃጢአት ለማድረግ ዝግጁ መሆኑን የሚያመለክት ቃል ነው መዳራት የሚለው። ስለዚህ አሁን እያንዳንዷን ቃል በግሪኩ ሐሳብ እየተነሳን ዋጋ እያስቀመጥንለት ትርጉም እየሰጠነው ነው የምንሄደው። ዝሙት ማለት ባልተጋቡ ሰዎች መካከል የሚደረግ ህገወጥ ግንኙነትና ጾታዊ ብልግና ነው። ርኩሰትም ጾታዊ ብልግናን የሚመለከት ሲሆን ይሄ ግን ስሜትን የሚቀሰቅሱ ንግግሮችንና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው። መዳራት የሚባለው ጉዳይ ደግሞ ወዳጆቼ መላፋት ማለት አይደለም። መዳራት ማለት ጨዋነት በሌለው ገደብ በሌለው ሀፍረት በሌለው መልኩ በማንኛውም ጊዜ ኃጢአትን ለማድረግ ዝግጁ መሆን የሚል ትርጉም ያለው ቃል ነው የግሪኩ ቃል። ስለዚህ በሐዋርያ ጳውሎስ አጻጻፍ መሰረት በመንፈስ ቅዱስ ተጽዕኖ ስር ያለ ሰው መንፈስ ቅዱስ ወደ መዳራት ማንንም አይመራም። መንፈስ ቅዱስን የተቀበለ የመዳኑን ዋስትና ያረጋገጠ ሰው ማለት ነው። ስለዚህ የመጀመሪያው ስሜታዊ ኃጢአቶች የሚባሉት ዝሙት፣ ርኩሰትና መዳራት ናቸው። ሁለተኛ ሃይማኖታዊ ኃጢአቶች ናቸው። ሃይማኖታዊ ኃጢአት ተብሎ በጳውሎስ የገላትያ ደብዳቤ ላይ የተጠቀሱት ደግሞ የጣዖት አምልኮና ሟርት ናቸው። እነዚህ የአምልኮ ኃጢአቶች ናቸው። የተሳሳተን አምላክ የማምለክ ኃጢአት ነው፣ ወይንም የተሳሳተ የመንፈስ ኃይልን የመፈለግ ኃጢአት ነው። ስለዚህ መንፈስ ቅዱስ ማንንም ወደ ጣዖት አምልኮ አይመራም ነው። አሁን አንዳንድ ሰዎች ደባል አድርገው ጨምረው ከባህል ጋር ከልዩ ልዩ መንገዶች ጋር በማዝያያዝ የተሳሳተ መንፈሳዊ ኃይል ፈልገው በልዩ ልዩ መንገዶች ይሄዳሉ። እንዴትም ብታደርጉት መንፈስ ቅዱስ የንጽህና መንፈስ ነው እና የተሳሳተ ምሪት ከመንፈስ ቅዱስ በማንም ሰው ህይወት ውስጥ ሲከሰት አትመለከቱ። ስለዚህ አሁን ተመልከቱ። በስሜታዊ ኃጢአቶች ስር 3 ዝሙት፣ ርኩሰትና መዳራት። በሃይማኖታዊ ኃጢአቶች ስር ደግሞ ጣዖት አምልኮና ሟርት ከእጽ ጋር ከአደንዛዥ እጾች ጋር በተገናኘ እንደ መፍትሄነት እንደ ሟርት፣ እንደ አስማት፣ እንደ ጥንቆላ ያሉ ነገሮችን ይጨምራል። ጳውሎስ ለገላትያ ሰዎች በሃይማኖታዊ ኃጢአቶች ስር ያሉትን የጣዖት አምልኮና ሟርት የሚለውን ነገር የሚጽፍላቸው። ሶስተኛው ግለሰባዊ ኃጢአቶች የሚባሉ ናቸው። እንግዲህ እነዚህ 15ቱ የሐዋርያው ጳውሎስ ዝርዝር የሥጋ ስራዎች ሶስተኛው ምድብ ግለሰባዊ ኃጢአት ነው። በዚህ በግለሰባዊ ኃጢአት ስር ጳውሎስ 8 ኃጢአቶችን ይዘረዝራል ሐዋርያው ጳውሎስ። ወዳጆቼ እንግዲህ ተመልከቱ። ይሁን ስሜታዊ ኃጢአቶችን ከጻፈ በኋላ ቀጥሎ ጳውሎስ ሃይማኖታዊ ኃጢአቶችን ጻፈ። ቀጥልና ግለሰባዊ ኃጢአት ሲጽፍ ስትመለከቱ የምትገነዘቡት ነገር ምንድነው? እግዚአብሔር አምላክ ለስሜታዊ ኃጢአቶችና ለሃይማኖታዊ ኃጢአቶች ብቻ ሳይሆን ለግለሰባዊ ንጽህናና ኃጢአት እግዚአብሔር ትኩረት እንደሚሰጥ በዚህ የጳውሎስ አጻጻፍ ውስጥ ትመለከታላችሁ። አሁን አንዳንድ ሰዎች በዋነኛነት በህይወታቸው ፋይት የሚያደርጉት ነገር ምንድነው? ዝሙት ነው፣ ርኩሰት ነው፣ መዳራት ነው። ከዛም ሲቀጥል ጣዖት አምልኮ ነው። ከዛም ሲቀጥል ሟርት ነው። ነገር ግን የኃጢአት አሁን አማኞች ኃጢአትን የመዋጋት ኃላፊነት አለባቸው። እነማን የሚባሉትን ኃጢአቶች ነው እና የመሳሰሉትን ሁሉ ብሎ ነው ጳውሎስ የሚጽፈው። ዝሙትን ብቻ አይደለም፣ ርኩሰትን ብቻ አይደለም፣ መዳራትን ብቻ አይደለም የሚናገረው። ግለሰባዊ ኃጢአቶች ጋር ይመጣና እንደዚህ ይላል። ጥላቻ ይላል። ጻፉ። ይሄ ጥላቻ የሚለው የግሪኩ ቃል ኤክስትራ የሚል የግሪክ ቃል ነው። ይሄ ኤክስትራ የሚለው የግሪኩ ቃል በክርክርና በቁጣ እንዲሁም በሌሎች የሥጋ ስራዎች ራሱን የሚገልጥ የልብ ዝንባሌ ነው። ሰዎችን በክፋት መመልከት ማለት ነው ጥላቻ ማለት። መንፈስ ቅዱስ ማንንም ወደ ጥላቻ አይመራም። ስለዚህ አማኝ ነኝ፣ ቦርን አጌን አድርጌያለሁ፣ ከጌታ ጋር ተስማምቻለሁ፣ በክርስቶስ ኢየሱስ ድኛለሁ ብላችሁ
በቁጣና በክርክር ራሱን የሚገልጥ የልብ ዝንባሌ በሆነው በጥላቻ ውስጥ የምትመላለሱ ሰዎች ያ ኃይል ያ ነገር ከመንፈስ ቅዱስ የሆነ ተጽዕኖ እንዳልሆነ እንድታውቁ ይገባል ማለት ነው። እና ጳውሎስ ጥላቻን የሚያስቀምጠው ከዝሙት ጋር፣ ከርኩሰት ጋር፣ ከመዳራት ጋር፣ ከጣዖት አምልኮ ጋር ነው፣ ግለሰባዊ በሆነ ጉዳይ ማለት ነው። እና አንዳንድ ሰዎች በደንብ ነው የሚጠላሉት፣ ብቻ በኋላ ላይ ይመጣበታሉ። እና አንዱ የሚናገረው ምንድነው? ጥላቻ ነው። ጥላቻ የልብ ዝንባሌ ነው። ራሱን በክርክርና በቁጣ እንደዚሁም በሌሎች የስጋ ስራዎች የሚገልጽ የልብ ዝንባሌ ነው። ጥላቻ ሌሎችን በክፋት ማየት ነው። ሁለተኛው በግለሰባዊ ኃጢአት ስር ያስቀመጠልን ጉዳይ ደግሞ ጠብና ክርክር ነው። ይሄ ጠብ የሚለው የግሪኩ ቃል ኤሪስ ሲሆን ለሽልማት ካለ ፉክክር ጋር የተያያዘ ነው። ሰዎች ለማሸነፍ ብልጫን ለማግኘት ካለ ፉክክር ጋር የተያያዘ ሐሳብ ነው። ሰዎችን ለመብለጥ፣ ሰዎችን ለማሸነፍ ከፉክክር ጋር ከክርክር ጋር በተገናኘ ማለት ነው። የበላይ ለመሆን አፐራንቱ ለመያዝ ድል ለማድረግ ፊተኛ ለመሆን የሚደረግን ጉዳይ ማለት ነው። ስለዚህ አንዱ የሥጋ ስራ ይላል ምንድነው? ጠብ ነው። ሌላኛው የሥጋ ስራ ጥላቻ ነው። ሌላኛው ርኩሰት ነው ብሎ ይናገራል። ስለዚህ መንፈስ ቅዱስ ወደ ጠብ አይመራም ነው። መንፈስ ቅዱስ ወደ ጠብ አይመራም። አሁን በቤተ ክርስቲያን ውስጥ ጠብ ምናምን ሲነሳ ጌታ ነው እኮ ምናምን መንፈስ ቅዱስ ወደ ጠብ መርቶ አያውቅም። ኦኬ እውነት እነሱ በሄዱበት ሁሉ የሚበጠብጡ ሰዎች አሉ። የጠብ ስፒሪት ያለባቸው ሶሉሽን ሜከር ያልሆኑ ሶሉሽን ፕሮቫይደር ፕሮቫይድ የማያደርጉ ሁልጊዜ ፎልት ፋይንደር የሆኑና በገቡበት ማዕበል የሚያስነሱ ሰዎች አሉ። እና ይሄን ማወቅ አለባቸው። መንፈስ ቅዱስ ወደ ጠብ አይመራም። ሌላኛው የሥጋ ስራ ጠብ ነው። ከዛ ሶስተኛው በግለሰባዊ ኃጢአት ስር ጳውሎስ የሚጠቅሰው ቅናት ነው። ቅናት የሚለው የግሪኩ ቃል ዜሎስ ነው። ዛሬ ብዙ ግሪክ ነው የምናበዛው። ዜሎስ የሚናገረው ቅናት የሚለው የኛ ያልሆነውን የሰው የሆነውን የመፈለግ ፍላጎት ማለት ነው። ጉዳዩ እኮ የኛ አይደለም። 4 ነጥብ የኛ እንዳልሆነ ይታወቃል። 4 ነጥብ። ስሙም ሊብሬውም ካርታውም በሰው ስም ነው፣ አይመለከተንም። ነገር ግን ቅናት የሚባለው ጉዳይ የኛ ያልሆነውን የመፈለግ ፍላጎት ማለት ነው። ቅናት ማለት እና መንፈስ ቅዱስ ወደ ቅናት ማንንም አይመራም ማለት ነው። ወደ ቅናት ማንንም አይመራም። በነገራችን ላይ ተቀባይነት ያለው የአገልጋዮች ኃጢአት ቅናት ነው። ለምሳሌ ዝሙት ተቀባይነት የሌለው ኃጢአት ነው። ሌብነት ተቀባይነት የሌለው ኃጢአት ነው። ቅናት ግን ተቀባይነት ያለው አገር አቀፍ ሰርቲፊኬት የተሰጠው ኃጢአት ቅናት ነው። አንድ አገልጋይ ቀንቶብህ ሲዘምትብህ አብሮ የወንጌል ሰራተኛ መስለው ድጅኑ የሚያቀብሉ ሰዎች አሉ። አክሴፕተብል ነው። የሌላ ሰው የሆነ ያንተ ያልሆነን የመፈለግ ፍላጎት ቅናት ይባላል። ከዛ ጳውሎስ እንደዚህ ያለ በእንደዚህ አይነት ሁኔታ የሚኖሩ መንግስተ ሰማያት አይወርሱም አለ። ካላስ በኋላ እንነጋገራለን ይህን ጉዳይ። እሱ ነው የምነግርህ። አራተኛው በግለሰባዊ ኃጢአት ስር ጳውሎስ የሚናገረው ቁጣ ነው። ቁጣ የግሪኩ ሐሳብ ቱሞስ ነው። ቁጣ የሚለው ቃል ቱሞስ ነው። ይሄ ማለት ያልተረጋጋና የፈነዳ ቁጣ ማለት፣ ቁጣን መቆጣጠር አለመቻል ማለት። መንፈስ ቅዱስ ማንንም ወደ ቁጣ አይመራም ነው ሐዋርያ ጳውሎስ እያለ ያለው። አምስተኛ ራስ ወዳድነት ነው፣ የሥጋ ስራ። ይሄ ግለሰባዊ ነው። እየተነጋገርን ያለ ነው በክፍሉ ነው። የመጀመሪያዎቹ 3ቱ በምንድነው? ስሜታዊ ኃጢአቶች ናቸው። 2ቱ ሃይማኖታዊ ኃጢአቶች ናቸው። አሁን እያወራን ያለ ነው ደግሞ ግለሰባዊ ኃጢአቶችን ነው። አምስተኛው በግለሰባዊ ኃጢአት ስር ያለው ራስ ወዳድነት ነው። ይሄ የግሪኩ ቃል ኤርቲያ የሚል ቃል ነው። በጣም የሚገርማችሁ ነገር ይሄ ኤርቲያ የሚለው የግሪኩ ቃል ራስ ወዳድነት ብሎ ጳውሎስ የሥጋ ስራ ነው የሚለው ለክፍያ ብቻ መስራት ማለት ነው። ለክፍያ ብቻ መስራት፣ ለራስ ክብርና ጥቅም ብቻ ማሰብ፣ ለኔ ምን አለው ብሎ ማሰብ ራስ ወዳድነት ይባላል። ለኔ ምን አለው? ምንም ነገር ሲደረግ ለክፍያ ብቻ መስራት። ለምሳሌ አሁን እዚህ ውስጥ ያላችሁ በጌታ ያዳናችሁ ክርስቲያን የሆናችሁ ሰዎች መስሪያ ቤት ስትሄዱ ለክፍያ ብቻ የምትሰሩ ከሆነ ያ የሥጋ ስራ ነው፣ ኤርቲያ ይባላል። ለራስ ጥቅምና ክብር ብቻ ማሰብ፣ ለኔ ምን አለው ብሎ ማሰብ፣ ለኔ ምንም የለውም ከተባለ በዛ ጉዳይ ላይ ኢንጌጅ አለ ማለት እሱ ራስ ወዳድነት ይባላል። እና በጳውሎስ አጻጻፍ መንፈስ ቅዱስ ለራስ ጥቅምና ክብር ብቻ ወደ ማሰብ ማንንም አይመራም ይላል። ስድስተኛው መለያየት ነው። መለያየት የሚለው የግሪኩ ቃል ዲኮስታሲያ ነው። የግሪኩ ቃል መለያየት የሚለው ማለት ነው። ይሄ ቃል በቃል ፍቺው ተለያይቶ መቆም ማለት ወዳጆች። እና መንፈስ ቅዱስ ማንንም ወደ መለያየት አይመራም ነው። ታስታውሳላችሁ ጴጥሮስ ሊሰብክ ሲቆም የቀሩት 11 አብረውት ቆሙ ይላል። ተደበቁ ይላል፣ ተሸማቀቁ አይደል? እኛ የለንበትም ማለት አብረው ቆሙ። እና እዚህ ቤተክርስቲያን ያላችሁ ወጣቶች ሁሉ ጊዜ የምነግራችሁ ማንም ይስበክ እዚህ ጋር በእግዚአብሔር ፋንታ ሲሰየም እዚህ ጋር አብረው ነው መቆም ያለብህ። አሚን ማለት አለብህ። የስ ማለት መጽሐፍ አለብህ። ሪችት ማለት አለብህ። አብረው መቆም አለብህ። ወጋው እንዲህ እንትን። እሺ ግለሰባዊ ኃጢአት 7 አድመኝነት ነው። ይሄ አድመኝነት የሚለው የግሪኩ ቃል ሄሪያሲስ ነው። የግሪኩ ቃል ሄሪያሲስ የሚል ቃል ነው። ሄሪያሲስ የሚለው ቃል በጣም ነው የገረመኝ። አድመኝነት የሚለው ጳውሎስ የጻፈው የጥንቱ የግሪኩ ቃል ማለት ሄሪያሲስ ማለት በደንብ አድርጋችሁ ስሙኝ። እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል ማለት ነው። እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል
መካከል ያለ አለመቻቻል ማለት አድመኝነት የሚለው ሄሪያሲስ የሚለው የግሪኩ ቃል እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል ማለት። ስምንተኛው ምቀኝነት። ሐዋርያ ጳውሎስ የሥጋ ሥራ ብሎ ከሚዘረዝራቸው መካከል ሌላኛው ምቀኝነት የግሪኩ ቃል ፌቴኖስ የሚል ቃል ነው። ፌቴኖስ የዚህ ቃል ትርጉሙ በሌላ ሰው ጥቅም ማዘን ማለት ነው። በሌላ ሰው ጥቅም ማዘን ማለት ምቀኝነት በነገራችን ላይ ከበሽታዎች ሁሉ በሽታ ቅናት ታውቃላችሁ መንፈሳዊ ካንሰር ነው። አጥንትን ይበላል ቅናት። ይሄኛው ምቀኝነት የሚባለው ጉዳይ ደግሞ በሌላ ሰው ጥቅም ማዘን ማለት። አሁን ለምሳሌ እኔ ቶሎ ብተነፍስ አየር ያጥራችኋልና አያጥራችሁ ለምን ተነፈሰ ብሎ ማዘን፣ በሌላ ሰው ጥቅም ማዘን። ያ ሰው የተጠቀመው ጥቅም አንተ ኢኮኖሚ ላይ የሚቀንሰው ነገር እስከሌለ ድረስ ማዘን። እንዴት ቀና አለ ተሳካለት ብሎ ማዘን፣ እሱ ምቀኝነት ይባላል። ግለሰባዊ ኃጢአቶች 8። ከዛ አሁን አራተኛው ማህበራዊ ኃጢአቶች። ሐዋርያ ጳውሎስ በማህበራዊ ኃጢአቶች ስር የሚጽፈው ስካርንና ዘፋኝነትን። የቀድሞ ቃል ግን የሚናገረው ዘፋኝነት ፈንጠዝያ ማለት። በማህበራዊ ኃጢአቶች ስር የተካተቱበት ምክንያት ብዙውን ጊዜ ከሌሎች ሰዎች ጋር የሚደረጉ ኃጢአቶች ስለሆኑ ነው። ብቻህን ከዘፈንክ አብደህ ነው። መንገድ ላይ ቤት ውስጥ ከዘፈንክ ጨንቆ ነው። ከሰከርክም ራሱ ባይዘው ብቻህን ከሰከር ታመህ እና ስካር ዘፈን የሚባለውን ጉዳይ ጳውሎስ ማህበራዊ ብሎ የጻፈውን ማህበራዊ ኃጢአቶች በሚል ስር እናስቀምጣቸዋል። ስለዚህ ወዳጆቼ ከኔ ጋር ሁኑ። ሐዋርያ ጳውሎስ በመንፈስ ስንመላለስ ስለምናሸንፋቸው የሥጋ ስራዎች ነው የሚጽፈው። በመንፈስ ተመላለሱ የሥጋ ምኞትን አትፈጽሙም ነው ጳውሎስ እያለ ያለው። አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ከሆናችሁ የሥጋ ስራን የሥጋ ምኞትን አትፈጽሙም ነው እየተናገረ ያለው። ከዛ እነዚህ የሥጋ ስራዎች አንደኛ አለ ዝሙት አለ፣ ሁለተኛ ርኩሰት አለ፣ ሶስተኛ መዳራት ጣዖት አምልኮ፣ ከዛስ ሟር፣ ከዛ ቀጠለና ጥላቻ፣ ከዛስ ጠብ፣ ከዛስ እናት፣ ከዛስ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት እያለ እነዚህ የሥጋ ስራዎች ሁሉ ይዘረዝራል። ወዳጆች ይሄን በትክክል ማየት እና አማኞች ኃጢአትን የመዋጋት ኃላፊነት አለባቸው። በክርስቶስ ኢየሱስ ያገኘነው ነፃነት ሌሎችን በመበደል ራሳችንን ለማስደሰት የምንጠቀምበት አይደለም። እነዚህ ነገር ስፔሲፊክሊ ጳውሎስ ዘርዝሮ አስቀምጧቸዋል። የዘፈን ዳርዳር ውስጥ ክስታ ነው እንደሚባል ማለት። በነገራችን ላይ መጠጣት ብቻ አይደለም ኃጢአት። በመጠጥ ምክንያት የትኛውንም ጉዳት ማስተናገድ ኃጢአት እና ስለ መጠጣት ስለ ዘፈን ምናምን የሚከራከሩ ሰዎች አሉ። እኔ በምንድን ነው ማምነው ሰው ፖርኖግራፊ አይቶ ክብር ለጌታ ይሁን ብሎ አይተኛም። የዘፈን ዳርዳር ውስጥ ክስታ ከመረቋ ውጭልኝ ከስጋው ጾመኛ ነኝ አይሰራ። አሁን ጳውሎስ በመቀጠል ቁጥር 21 ላይ በስጋ ስራ የመኖርን ዕጣ ፋንታ ይናገራል። ጻፉ። ቁጥር 21 በስጋ ስራ የመኖር ዕጣ ፋንታ ብላችሁ መጻፍ ትችላላችሁ። አሁን ሐዋርያ ጳውሎስ ቁጥር 21 ላይ ገላትያ መጽሐፍ ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል፣ አስቀድሜ እንዳልኩ አሁንም አስጠነቅቃለሁ ይላል። ምን ማለት ነው? ሐዋርያ ጳውሎስ ክርስቲያኖች እንዴት መኖር እንዳለባቸው በተደጋጋሚ እንደነገራቸው ነው የሚናገረው። አስቀድሜ እንዳልኩ በፊት ቤተክርስቲያኑን ሲተክል ወንጌል ሲነግራቸው በእንዴት መኖር እንዳለባቸው፣ በቅድስና መኖር እንዳለባቸው፣ በጽድቅ መኖር እንዳለባቸው ደጋግሞ ነግሯቸዋል። ስለዚህ አንዳንድ የጳውሎስ ተቃራኒ የሆኑ የአይሁድ አስተማሪዎች እነሱ እንደሚሉት አይደለም። ጳውሎስ ኃጢአትን በተመለከተ ብዙም ትኩረት አይሰጥም እንደሚሉት አይደለም። እንደውም እሱ አስቀድሜ እንዳልኳችሁ አሁንም ደግሜ አስጠነቅቃችኋለሁ ማለት በዚህ ጉዳይ ላይ አይም ሲሪየስ ነኝ እያለ ነው ጳውሎስ እየተናገረ ያለው። ኃጢአትን በተመለከተ ኮምፕሮማይዝ አላረግም ነው እያለ ያለው። ከዛ ቀጥሎ የሚለው እንደዚህ ነው፣ በእንደዚህ አይነት ሁኔታ የሚኖሩ የእግዚአብሔርን መንግስት አይወርሱም።